እንኳን ለቅዱስ አባታችን አቡነ ተክለ ሃይማኖት፣ ቅዱስ አግናጤዎስ፣ ቅድስት አስቴርና ሌሎችም ቅዱሳን ዓመታዊ በዓል በሰላም አደረሳችሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ታኅሳስ 24 በዚች ቀን የጻድቁ አባታችን አቡነ ተክለ ሃይማኖት ዓመታዊ በዓላቸው ይታሰባል። መልካም ዛፍ መልካም ፍሬን ያፈራልና ቅዱስ አባታችን አቡነ ተክለ ሃይማኖትን የወለዱት ቤተሰቦቹ ካህኑ ጸጋ ዘአብና እናታችን እግዚአብሔር ናቸው። እርሱ በክህነቱ እርሷ ደግሞ በደግነቷ በምጽዋቷ ጸንተው ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጥቷቸዋል። በዳሞቱ ገዢ በሞተ ለሚ አደጋ ቢደርስባቸውም ቅዱስ ሚካኤል ጸጋ ዘአብን ከሞት እግዚአብሔርን ከአረሚ ጋብቻ አድኗቸዋል። በኋላም የቅዱስ መወለድ አብስሯቸዋል። አቡነ ተክለ ሃይማኖት የተጸነሱት መጋቢት 24 ቀን ሲሆን የተወለዱት ደግሞ ታኅሳስ 24 ቀን ነው። በተወለዱበት ቀንም ብዙ ታምራት ተገልጸዋል። ቤታቸውም በበረከት ሞልቷል። የጻድቁ አባታችን የመጀመሪያ ስማቸው ፍስሐ ጽዮን ይሰኛል። ይህንን ስም ይዘው አባታቸውን ጸጋ ዘአብን ተከትለው አድገዋል። በተለይ ቅዱሳት መጻሕፍትን ብሉያትና ሐዲሳትን ተምረዋል። በሥጋዊ ጎዳናም ብርቱ አዳኝ እንደነበሩ ይነገራል። ዲቁናን ከወቅቱ ጳጳስ አባ ጌርሎስ ተቀብለዋል። አንድ ቀን ፍስሐ ጽዮን ለአደን ወጥቶ ሲያነጣጥር ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን ኢየሱስ ክርስቶስ አእላፍ መላእክት እያመሰገኑ በቅዱስ ሚካኤል ክንፍ ተቀምጦ ወረደ። የወጣቱን አዳኝ ፍርሃትን ማርቆ ጌታችን እንዲህ አለ፣ ከዛሬ ጀምሮ ስምህ ተክለ ሃይማኖት ወይም ተክለ ሥላሴ ይሁን። አራዊትን ሳይሆን ነፍሳትን ታድናለህ፣ እኔም ዘወትር ካንተ ጋር ነኝ ብሎ በግርማ አረገ። ቅዱስ ተክለ ሃይማኖት ከዚህ ጊዜ በኋላ ሰዓትን አላባከኑም። ንብረታቸውን ለነዳያን በትነው በትራቸውን ብቻ ይዘው ቤታቸው እንደተከፈተ ወደ ምናኔ ወጡ። ቅዱስ ተክለ ሃይማኖት ቅስና ተቀብለው የወንጌል አገልግሎትን ጀመሩ። በመጀመሪያ ስብከታቸውም እዚያው ሸዋ ጽላልሽ አካባቢ ብቻ በ10 ሺህ የሚቆጠሩ ሰዎችን አሳምነው አጠመቁ። በዚያን ጊዜም ሀገራችን ኢትዮጵያ ሁለት መልክ ነበራት። አንደኛ የወዲት ጉዲት በፈጠረችው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለው ነዋሪ አንድም ሃይማኖትን ክዷል ወይም በባዕድ አምልኮ ተጠምዷል። ሁለተኛ ደግሞ በዛጉዌ ነገሥታት ጥረት ክርስትናና መናኔ ተነቃቅቶ ነበር። ግማሹ ሀገር በጨለመበት ወቅት የደረሱት አዲስ ሐዋርያ አባታችን አቡነ ተክለ ሃይማኖት በወጣትነት ጉልበታቸውና በኃይለ መንፈስ ቅዱስ ብዙ ቦታዎችን አደረሱ። ሕዝቡንም መሳፍንቱንም ወደ ሃይማኖት መልሰው ማርያኖቹን ወይም ጠንቋዮችን አጠፍተዋል። ቅዱስ አባታችን አቡነ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከማብራታቸው ባለፈ ገዳማዊ ሕይወትንም አስፋፍተዋል። እርሳቸው ከሁሉ የተሻሉ ሳሉም በ3 ገዳማት በረድነት አገልግለዋል። እነዚህም በአቡነ በጸሎተ ሚካኤል ገዳም ለ12 ዓመት ያክል፣ በአቡነ ኢየሱስ መዋዛይቅ ለ7 ዓመት ያክል፣ በደብረ ዳሞ ከአቡነ ዮሐኒ ጋር ለ7 ዓመት ያክል በአጠቃላይ ለ26 ዓመት አገልግለዋል። በአቡነ ኢየሱስ ሟ ከመነኮሱም በኋላ ወደ መድረሻዋ ዞረሬ ተመልሰው በአንዲት በዓት ውስጥ ለ22 ዓመት ያክል ቆመው ጸልየዋል። በተሰበረ እግራቸውም 6 ጦሮችን በግራና በቀኝ ተክለው ለ7 ዓመት ያክል ጸልየዋል። ኢትዮጵያዊ ጻድቅና ሐዋርያ ቅዱስ አባታችን አቡነ ተክለ ሃይማኖት ወደ ኢየሩሳሌም ተጉዘው ከቅዱሳት መካናት ተባርከዋል። ጻድቁ አባታችንም ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩና እያሳመኑ ነበር። የወቅቱ ሊቀ ጳጳሳት አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል። ዋናው ጉዳይ ግን ከዚህ በኋላ ያለው ነው። ጻድቁ አባታችን እመቤታችንና ጌታችን ከጽንሰታቸው እስከ እርገታቸው የረገጧቸውን ቦታዎች ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ቅዱስ አባታችን የሚመለከቱት ቦታውን አልነበረም። ይልቁንም በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ታምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ቀራንዮ ደርሰው ክብር ይግባውና ጌታችን እንደተሰቀለ ሆኖ ቢመለከቱት ከዓይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና ዓይናቸው ጠፋ። ስም አጠራሯ የከበረ ቤታችን ድንግል ማርያም ደርሳ ጻድቁን ወደ ሰማይ አሳረገቻቸው። ሰማይም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቁን ይዘው 24ቱ ካህናተ ሰማይ ተደምረው ቅድስት ሥላሴን በሦስትነቱና በአንድነቱ ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው በመንበረ ጸባዖት አጥነው ወደ መሬት ተመልሰዋል። የጻድቁ አባታችን ታምራትም እንደ ሰማይ ከዋክብት የበዛ ነው። ሙትን አስነስተዋል፣ ድውያንን ፈውሰዋል፣ አጋንንትን አሳደዋል፣ እሳትን ጨብጠዋል፣ በክንፍ በረዋል፣ ደመናንም ዙፋን አድርገዋል። ብዙ ደቀ መዛሙርትንም አፍርተው
ደብረ ሊባኖስንም መስርተዋል። በዚያም ሴትና ወንድ መነኮሳት እንደ ሕፃናት አብሮ ኖረዋል። በዘመናቸውም ሰይጣን ታስሮ ነበርና ጻድቅ ሰማዕትና ሐዋርያ አባታችን አቡነ ተክለ ሃይማኖት ብርሃን ሆነው መከራን በብዙ ተቀብለው አእላፍ ፍሬን አፍርተው በተወለዱ በ99 ዓመት ከ8 ወር ከ1 ቀናቸው ነሐሴ 4 ቀን በክብር አርፈዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ድንግል ማርያምና ቅዱሳን ከሰማይ ወርደው በክብር ተቀብለዋቸዋል። 10 ትውልድ የሚያስምር የከበረ ቃል ኪዳንም ተቀብለዋል። ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ፣ ፍስሐ ጽዮን፣ ሐዲስ ሐዋርያ፣ መምህረ ትሩፋት፣ ካህነ ሰማይ፣ ምድራዊ መልአክ፣ ባለ 6 ክንፍ፣ ጻድቅ ገዳማዊ፣ ትሩፈ ምግባር፣ ሰማዕት፣ የኢትዮጵያ መነኮሳት አለቃ፣ ፀሐይ ዘበጸጋ፣ የኢትዮጵያ ብርሃኗ፣ የእግዚአብሔር ሰው፣ መናኔና ኤጲስቆጶስ በሚሉ ስሞች የሚጠሩት ታላቁ አባታችን አቡነ ተክለ ሃይማኖት በዚች ቀን ልደታቸው ይከበራል። ዳግመኛም በዚች ቀን ቅዱሳን ጸጋ ዛብና እግዚአርያ፣ ቅዱስ አግናጢዮስ ሐዋርያ፣ ቅድስት አስቴር፣ አባ ፊሊንጎስ ሊቀ ጳጳሳት፣ አባ ጳውሊ ጻድቅና ጻድቃን ቅዱሳን ዘከዲህም ዓመታዊ በዓላቸው ይታሰባል። ቅዱስ ቶማስ ዘመራስ፣ አቡነ ዘዮሐንስ ጻድቃን ዘክቡራን፣ ቅዱስ አጋቢጦስ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አባታችን አባ ሙሴ ጸሊም፣ እናታችን ቅድስት ክርስቶስ ሰምራ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።